እግዚአብሔር አምላካችን የተባረከ ይሁን። እንደምታስታውሱት ገዢ መናፍስቶችን ወይም ግዛታዊ መናፍስቶችን ድል መንሳት በሚል በኤፌሶን ምዕራፍ 6 ላይ የጀመርነውን ትምህርታችንን ዛሬ እንቀጥላለን። በጣም ትልቁ ግራንድ ቶፒኩ እሱ ነው። ገዢ ወይም ቴሪቶሪያል ስፒሪት የሚባሉትን እነሱን ድል መንሳት በሚል ሐሳብ የጀመርነውን እንቀጥላለን። የደረስነው ተምረን የእግዚአብሔርን ዕቃ ጦር ሁሉ ምን ማድረግ ነው? መልበስ በሚለው ወይም ደግሞ ሁሉን ድል ነስቶ ምን ማድረግ? መቆም ይቻላል ወይ? ሁሉን ነገር ማሸነፍ ይቻላል ወይ? መጽሐፍ ቅዱስ የሚነግረን እሱን ነው። ግን ይቻላል ወይ? ከተቻለስ ለሌሎች ተችሎ ለኛ ለምንድን ያልተቻለው? እግዚአብሔር የማይቻል ነገር ዝም ብሎ የስነ ልቦና ረሃብ እንዲሆንብን ወይም ደግሞ ዝም ብሎ አምቢሽየስ እንድንሆን ነው ወይ ኢንስፓየርድ ያደረገው መጽሐፍ ቅዱሳችንን? አይደለም። በኤፌሶን ምዕራፍ 6 ላይ እንደምትመለከቱት እናንብበው። ኤፌሶን ምዕራፍ 6ን አውጥተን የጌታ ቃል እንደዚህ ይላል፣ በቀረውስ በጌታና በኃይሉ ችሎት ምን ያደረጋችሁ ሁኑ? የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ምን በሉ? ልበሱ። ስንቱን? እስቲ ሁሉን በሉ። ሁሉን፣ the whole armor of God። የእግዚአብሔርን ዕቃ ጦር ሁሉ ምን በሉ? ልበሱ። አንዱን አይደለም፣ ሁለቱን አይደለም፣ ሶስቱን አይደለም፣ የእግዚአብሔርን ዕቃ ጦር ሁሉ the whole armor። እስቲ በጦርነት ሜዳ ላይ ውጊያ ባትል ግራውንድ ላይ ገብታችሁ ያለ መሳሪያና ያለ ልብስ ብትሆኑ ማለት ነው። አሁን ብዙ ጴንጤ ወይ አንድን የለበሰው ወይ ሁለትን የለበሰው ወይ ሶስትን የለበሰው ወይ የሆነ ክፍሉ ተሸፍኗል ወይ የሆኑ ነገሩ ምን ብሏል? ተጋልጧል። ለዚያ ነው ጠላት ምን የሚያደርጋቸው? የሚያጠቃቸውና የሚሸነፉት። የእግዚአብሔርን ዕቃ ጦር ሁሉ የለበሱ ግን እግዚአብሔር እንደማይሸነፍ እነሱም ሁሉን እያሸነፉ ጸንተው መቆም ይችላል። እግዚአብሔር በዚህ መንፈስ ይባርካችሁ። ሁሉን ፈጽማችሁ መቆም እንድትችሉ ስለዚህ ይላል፣ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በምኑ ቀን? በክፉ ቀን ሁሉን ፈጽማችሁ ሁሉን ደምስሳችሁ ሁሉን አሸንፋችሁ መቆም ትችሉ ዘንድ ስታንድ ግራውንዳችሁን ይዛችሁ ፖዚሽናችሁን ይዛችሁ፣ ኧረ አሜን፣ ፖዚሽናችሁን ይዛችሁ ግዛታችሁን ይዛችሁ መቆም ትችሉ ዘንድ የእግዚአብሔርን ዕቃ ጦር ሁሉ እንደገና ምን በሉ? አንሱ፣ ልበሱ። እስቲ አነሳለሁ። ይሄ በቃ it's time for war. we are war ብሏል አንድ ሰባኪ ሲናገር። እኛ ጦርነት ውስጥ ብቻ አይደለንም ያለነው፣ እኛ ራሳችን ጦርነት ነን አለ ለሰይጣን። እኛ ጦርነቱ ምክንያቱም እኛ ከታጠቅን ከለበስን የሱን ስራ ሁሉ እያጠፋን እየደመሰስን ስለምንኖር እኛ ዋር ነን። we are war። በተለይ በዚህ በኢንድ ታይም ላይ በመጨረሻው ዘመን በግልጥ የምትመለከቱ ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ምን ብላችሁ ታጥቃችሁ። የመጀመሪያው የጦር ዕቃ ምንድነው ብለናል? እውነትን ምን ማድረግ? መታጠቅ። እውነትን መታጠቅ። እስቲ እውነትን እታጠቃለሁ ብሎ በምን ታውቃላችሁ? እውነት እንደታጠቃችሁ ዝግጁ ናችሁ። የታጠቀ ሰው ዝግጁ ነው። እውነት የታጠቀ ሰው ለአገልግሎት ዝግጁ ነው። እውነት የታጠቀ ሰው ምንድነው? ኮማንድ ፖስት ለመሆን የታጠቀ ነው። እውነት የታጠቀ ሰው ተወርዋሪ ነው። እግዚአብሔር ስሙ ይባረክ። ይሄን አርግ ሲባል ኧረ እኔ አላነበብኩም፣ አልተዘጋጀውም፣ አልጸለይኩም፣ ቆይ ጥቂል ቆይ አይልም። የታጠቀ መሆንህን የምታውቀው ሁሌ ዝግጁ ነህ። እግዚአብሔር በትጥቅ ይሙላችሁ፣ በመዘጋጀት ይባርካችሁ። አይደለም አሜን በሉ። ብዙ ኦፖርቹኒቲዎች ያመለጧችሁ ብዙ ሰዎች ያመለጣቸው ብዙ ሰዎች ስላልታጠቁ እድል እጃቸው ላይ አምጥቶ ወንጌል የሚሰብኩት ሰው እጃቸው ላይ አምጥቶ ብሬክስሩ የሚያገኙበት እጃቸው ላይ አምጥቶ ኢየሱስ ኢየሩሳሌም መጥቶ የተገፋው ኢየሩሳሌም ስላልታጠቀች ስላልተዘጋጀች ነው። ዶሮ ጫጩቶቿን እንደምትሰበስብ ልሰበስባችሁ መጣሁ፣ ነገር ግን እናንተ ምን አላላችሁ? you are not ready። ሲዘፈንላችሁ ዘፈን ለመስጠት እንትን የላችሁም፣ ዝግጁ አይደላችሁም። ወይ ተሳስተን ይሆን እንዴ ብለው ሙሾ አሟሸንላችሁ፣ እናንተም በሙሾ ምን አላረጋችሁ? አልተዘጋጁም፣ አልታጠቁም። they were passive። በኢየሱስም the spirit of passivity ከቤታችሁ ላይ ይሰበር። ፓሲቭ ለምንም ነገር ኢሪስፖንሲቭ የሆነ ሪአክቲቭ ያልሆነ በቃ አይሞቀው አይደምቀው የታጠቅ መሆናችሁን የምታጡ ሬዲነስ ነው። መታጠቅ ሬዲነስ ነው። ሴቶች እህቶች ቀበቷችሁን ስታረጉ ምን ማለታችሁ? ነፍሳችኋል
ከዛ በኋላ ሬዲ ናችሁ። ባጋችሁ አለ፣ ጸጉራችሁን ሰርታችኋል፣ ምን አርጋችኋል? ጫማችሁን አርጋችሁ ለመሄድ የሆነ ነገር ለመስራት የሆነ ቦታ ለመድረስ you are ready። እኔና እናንተ ወንዶች በተለይ ደግሞ ቀበቷችንን ስንታጠቅ ምንድነው ለብሰን ሱሪያችንን አርገን እንዲህ ስንታጠቅ እኮ ምን እያልን ቆፍጣን ስትሬት መሆንም ትሩዝ እንደሱ ነው። የበጎች በሽታ ብዬ ባለፈው ሳምንት ነግሬያችኋለሁ። ወደዛ ሄጄ ብዙ ጊዜ አልወሰድባችሁ። ዛሬ ሁለተኛውን የጦር ዕቃ አሳያችኋለሁ። እስቲ የሚቀጥል የጽድቅ ጥሩርን መልበስ ነው። ሁለተኛው የጽድቅ ጥሩን መልበስ ነው። ዛሬ በዚህ ጉዳይ ላይ በደንብ እንታጠቃለን። እግዚአብሔር ስሙ የተባረከ ይሁን። ጽድቅን እንደ ጋሻ እንለብሳለን። እኔ አይደለሁም የሚለው መጽሐፍ ቅዱስ እንደሱ ነው የሚለው። የሚገርማችሁ የጦር ዕቃው የኛ ስላልሆነ የማን ነው? የእግዚአብሔር ስለሆነ ይሄ መንፈሳዊ ዓለም የኛን የጦር ዕቃ አይጠይቅም። የኛን ሪዝናቢሊቲ አይጠይቅም። የእግዚአብሔር መልበስ ብቻ ነው የሚጠይቀው። ምለው ተረድታችሁ? የኔና በንግግር የማሳመን ችሎታዬን አይጠይቅም። የኔን ትምህርት አይጠይቅም። ምክንያቱም ውጊያው ዲማንድ የሚያደርገው የሰው ልጆችን አቢሊቲ አይጠይቅም። ዲማንድስ ውጊያው ይሄ ካለቆች፣ ከስልጣናት፣ ከጌቶች ጋር እዚህ ዓለም ላይ ካሉት ነግራችኋለሁ። የአትላንታ መንፈስ ደቁሶ የሚያስቀር መንፈስ ነው። አትላንታ ማለት አፍኖ የሚያስቀር ብዬ የዚህን ከተማ ስፒሪቱን ነግራችኋለሁ። ቴሪቶሪያል ስፒሪቱ ምን ማለት እንደሆነ ነግር። አትላንታ ስትመጡ መንፈሱ ምን እንደሆነ ዲቴክት ያደረጋችሁ ስንቶቻችሁ እንደሆናችሁ እግዚአብሔር ከስቴት ወደ ስቴት ስንሄድ ካልተላክን በስተቀር የሚመስለን ምንድነው? ለልጆች ትምህርት ቤት ይመቻሉ አይደለም እንጠይቀው። የሰው ልጅ የሚጠይቀው ስራ አለ ወይ አይደለም የሚጠይቀው። ምንድነው? ቤት ርካሽ ነው ወይ? ጥቅማ ጥቅሞች፣ የመንግስት ጥቅማ ጥቅሞች ይሰጡበታል ወይ? እሱን እንጂ የሚጠይቀው ብዙ ሰው ኢቭን ክርስቲያኑ መንፈሳዊ ዓለሙ ምን እንደሆነ አያነ። ስለዚህ ይገባበታል። ገብቶበት እየጨነገፈ ይኖር። ኢያሪኮ የገቡ ሰዎች በሙሉ ኑሯቸው መልካም ነው። ውሃው ግን ምን ስለሆነ? ጭንገፋ ስለሆነ ምን ሆኑ? ይጨነግፍባቸው ነበር። እነሱ የገቡት የውሃውን መልካም ማን ነው የምድሪቱ ነገር መልካም መሆኑን አይተው ነው የገቡት። ኢያሱ ግን የረገመው ከ486 ዓመት በፊት ነው። ኢያሱ የረገመው ለ486 ዓመት ሰዎች በእንግድነት የሚምጡ ደግሞም ዲያስፖራ ሆነው ኢያሪኮ ይግቡ ወይም እዛው ተወልዶ ይደጉ መልካም ነገር ያገኛሉ። ያገኙት መልካም ነገር ግን ምን ይደረጋል? ይጨነጋል። ስለረገመው ኢያሱ ስፒሪቱ አንደርከርስ ስለሆነ ማለት ነው። አትላንታ ስትገቡ ምን ውስጥ እንደገባችሁ እንኳን ብዙዎቻችሁ ገና አላወቃችሁ። በጣም ብዙ ሰው አላወቀም። ባለፈው ነግሬያችኋለሁ። ለምን እንደምደግሞ አላውቅም። ስፒሪቱ በቃ ተከርክመ ልክ እንድትኖር ነው። አሳየው እኮ የኢትዮጵያዊ ኑሮ ተመልከተው እስቲ። አትላንታ ውስጥ ገቨርነር የሆነ ኢትዮጵያ ይጥራልኝ። አትላንታ ውስጥ እስቲ ትልቅ ብሬክ ስሩ ያመጣ ሳያጭበረብር ሳያታልል ፋይናንሻል ብሬክ ስሩ ያመጣ የኢትዮጵያ ኑሮ እንደ ኢትዮጵያ ጥድ የተከረከመ ነው። የጴንጤው ኑሮ ተከርክሞ ነው። በቃ በዛች ልክ ነው። እሱን ነው በጌታ በኢየሱስ ስም ይሄ አፋይ መንፈስ ከመንገዳችሁ ላይ ይሰበር። እንዴት ትሰብረዋለህ? ይሄንን የእግዚአብሔርን የጽድቅ የጦር ዕቃ ስትታጠቅ ትሰብረዋለህ። እሱን ዛሬ ቶሎ ብዬ አሳያችኋለሁ። ጌታ ስሙ ይባረክ። ለአርመር ኦፍ ጋድ የሚባለው ወይም ደግሞ ጳውሎስ የሮምን ወታደር ተመልክቶ ነው ብያችኋለሁ። እንዴት እንዳታጠቀ ይሁት እስቲ። አያምርም? አያስፈራም? ቤት ጋር ትወጋዋለህ እስቲ። የቱ ጋር ቢወነጨፍ ሰይጣን የት ጋር ምኑን ይመተዋል? ኤቭሪ ነገሩ ለብሷል። እግሩን እንዳይመታው እስከ ጉልበት ታጥቋል። ወገቡን እግሮቹ ይሄንን እንዳይመታው ከወገቡ የሚወርደው የእውነት መታጠቂያ ሸፍኖታል። ደረቱን እንዳይመታው ይሄ ቬስት የምንለው ከዚህ ከትከሻው ነው የሚጀምረው። በነገራት ከትከሻው ጀምሮ ይሄንን ኦል አሁን ፖሊሶች ወይም ኤፍቢአይ ወይም ስዋት ግሩፕ ሲመጣ ምንድነው የሚያደርጉት? የመጀመሪያ የሚለብሱት ምናቸውን ነው? ቬስታቸውን ነው። ፖሊሶች አይታችኋቸዋል። ቀኑን ሙሉ ለብሰው ነው የሚውሉት። ከዩኒፎርሙ በስተጀርባ ጥይት የማይበሳው ምን አላቸው? ቬስት አላቸው። ጥይት መጥቶ ሊሰብረው ይችላል፣ ግን ልባቸውን ወይ አካላቸውን ምን ያደርገው እንዲህ ተጨማዳ ነው የምታገኟት። የተተኮሰው ቀስ በጌታ በኢየሱስም እንዲህ አይነት ቬስት ተዘጋጅቶላቸዋል። እግዚአብሔር ስሙ ይባረክ። ዛሬ መልበስ ይሆናል፣ መታጠቅ ይሆናል። ይሄን ቬስት ልበሱ ነው። ጽድቅን ይሄ ደረቱ ላይ የምትመለከቱት ማለት ነው። ከዚህ ከትከሻው ይወርዳል እስከ አንገቱን የተወሰነ ድረስ ይይዝና እንዳለ ይወርዳል። ሪብሱን ይሄንን ምንድነው ጎድኑን ይሸፍናል። ኢንተርናል
ቫይታል ኦርጋኖች በሙሉ በዚህ ቬስት ነው የሚሸ ስለዚህ ልትጎዳ አትችልም። ለዚህ ነው ሁሉ ጊዜ ስናገር ሰምታችሁ እኔ ማንም ሊጎዳኝ አይችልም። የሚጎዳችሁ ምንም የለም። ምንም ሳስተምር እሁድ ብዙ እኔ ማንም ምንም ሊጎዳኝ አይችልም። I am above and beyond ከጉዳት በላይ ነኝ። ግድ የለም አሜን በሉ። ላያችሁ ላይ ያለ ነፍሳችሁ ላይ የተቀመጠ ሰንበር ዛሬ ይነሳል። ጉዳት በምን እንደሚመጣ ዛሬ ነግራችኋለሁ። ይሄ የጽድቅ የጦር ዕቃ የሚለው የጽድቅ የጦር ዕቃ ማለት በግሪክ ቶራክስ ማለት ነው። ቶራክስ ማለት ሀርት ፕሮቴክተር ማለት ነው። የጽድቅ የጦር ዕቃ ማለት ልብ ጠባቂ ማለት ነው። ወይኔ ጌታ ኢየሱስ! የጽድቅ የጦር ዕቃ ለበስክ ማለት ልብህ ከምን ይጠበቃል? ከጉዳት፣ ከኮሌስትሮል ይጠበቃል። መንፈሳዊ ኮሌስትሮል፣ ከሀርት አታክ፣ ከፓኒክ አታክ፣ ጭንቅ ከሚልህ፣ ድንግጥ ከሚያደርግህ፣ ፍርሃት ከሚልህ፣ ጥርጣሬ እነዚህ ሁሉ በሰው ልብ ውስጥ የሚፈጠሩ ማመንታት፣ በሁለት ሐሳብ ማነከስ፣ መጎዳት፣ እከሌ ጎዳት፣ ልብ ፕሮቴክት ሀርት ፕሮቴክተር ማለት ነው። የጽድቅ የጦር ዕቃ የሚለው ቃል እሱን ነው የሚያመለክተው በግሪክ። ለምን ተጎዳሽ? ይሄ ቤስት የለሽም። ስለዚህ ግንባርሽን አይመታም። ግንባርሽ የደህንነት ሄልሜት ከለበሰ ጋሻውን ከያዝ የተገለጠ የቱ ነው? የጽድቅ የጦር ዕቃ ካለበስክ ምንን ነው የሚመታ? ያንን እንዴ ዳዊት እኮ ወርውሮ እኮ ያገኘው ቀዳዳው። ሰይጣንም እንደዚሁ ነው። የትጋ ነው የሽዬ? የትጋ ነው የቴዲ? የትጋ ነው ያለበሰው ቴዲ? እና ያረጋል። ስብር አረጉኝ ትላለህ። ስብር አላረጉም። ልብስ ስላለበስክ ነው። ተጎዳው፣ ተቀየምኩ፣ ሰበሩኝ፣ አሳዘኑኝ። የጴንጤ ዲስከሽን በሙሉ ብትመለከት ሮሮ የሰለባዎች ህብረት ነው የሚመስለው። ሶሪ የተሰለቡ ማለት የጉዳት ሰለባ ይሆኑ፣ የኢንፌሪዮሪቲ ሰለባ ይሆኑ፣ የሪሌሽንሺፕ ብሮክነስ ሰለባ ይሆኑ ህብረት ነው የሚመስለው። እስቲ ጴንጤን ስሙት። ጥቂት ነው ስለ ጌታ ያወራና ከዛ በኋላ ጌታ ቤት የደረሰብኝ ነገር ብሎ ይጀምራል። ምንትዋብ ያደረገችውን፣ አስካለች ያደረገችውን፣ ተሾመ ያደረገውን፣ ግርማ ያደረገውን፣ ሲሲ ኪኪ ፊፊ ያደረጉትን እንደነሱማ ቢሆን ኖሮ እንክትክት ብዬ ቀርቼ ነበር። መጀመሪያውንስ እንክትክት ለመባል ቬስት ሼት ነበረ። እንደነሱ ቢሆን ኖሮ በጌታ እንኳን ነው። ልቤን እኮ ፓስተር አጠገ ኳ ነው ያደረገ። እናትና አባቴ በእኔ ስለገፉኝ ኳ ነው ያደረጉት። አብረውኝ የሚሰሩት እንኳ ነው ያደረጉ። እንዴት እንኳ ለመባል እንዴት ደረሰ? እንዴት የሚሰበር ልብ ኖረን? እንዴት ልባችን አልተጠበቀም? ምክንያቱ ምንድነው? ልባችንን ይሄን ቬስት ወይም የጽድቅን የጦር ዕቃ ምን ስላላደረገ ነው? ስላለበሰ። የጽድቅ የጦር ዕቃ ስትለብስ ወንድሜ ሁሌ ተጠብቀ ትኖራል። አረ አሜን። ልታመነታ ትችላል፣ ግን አትወድቅ። ጳውሎስ እንደሚለው እንደዚህ ልትሆን ትችላል፣ ግን ሰረንዳ አታረግም። ለኢቭል ወርልዱ አክሰስ አታገኝም። መርዝ ስለሌለ አይደለም ያልሞቱት፣ መርዝ የሚገድል ህይወት ውስጣቸው ስላለ። it's not about እነ ጳውሎስ ጋር ሲጠጡ ጌታ መርዙን አውጥቶት አይደለም፣ መርዙን የሚገድል የትንሣኤ ህይወት ውስጣቸው ስለተለማ፣ ይሄንን ደግሞ የጽድቅ የጦር ዕቃ አድርገው ስለለበሱት። ምክንያቱም የጦር ዕቃው የማን ነው አልኳችሁ? የእግዚአብሔር። እስቲ ኢሳይያስ 59ን ላሳያችሁ። ጌታ ኢየሱስ ክርስቶስ ሰይጣን እንዴት ያሸነፈ? መቼ ነው ኢየሱስ በኢየሱስ ስም ብሎ ሰይጣንን የገሰጸው? መጽሐፍ ቅዱሳችሁ ላይ አይታችኋል። ሰይጣን ሲፈትነው ሂዳንተ እግዚአብሔር ይገስጽ ወይም ደግሞ ሂዳንተ በኢየሱስ ስም እገስጽሃለሁ ብሎ ታያቅም። እኛንን በማን ስም የምንገስጸው? በኢየሱስ ስም የምንገስጸው። ምክንያቱም የኢየሱስ ስም ጉልበቶች ሁሉ እንዲንበረከኩለት ጉልበታም ስም ስለሆነ ነው። ስሙ ይባረክ። but how did Jesus victorious ኦቨር ሳታን? ከተንኮላቸው፣ ከሴራቸው፣ ከሽንገላቸው፣ ከግብዝነታቸው፣ ከፈሪሳይነታቸው፣ ከአመፃቸው፣ ከሐሰት ክሳቸው ስለ የትኛው ደግ ስራ ትከሱኛላችሁ እያለ ሲሞግታቸው ዮሐንስ ወንጌል ምዕራፍ 5 እዚህ ይላችኋል። ምዕራፍ 7 ምዕራፍ 8 ስታነቡ ኢሳይያስ 57 ላይ መጽሐፍ ቅዱሳችን ይነግረናል። ይሄ የእግዚአብሔር 59 ይቅርታ ኢሳይያስ 59 ይሄ የእግዚአብሔር የጦር ዕቃ ነው። እግዚአብሔር ለማዳን ሲነሳ የለበሰው ይሄንን ነው። እግዚአብሔር ራሱ ለበሰው። አሜን። ሲነሳ ምን አደረገ? ለበሰው ይልሃል መጽሐፍ ቅዱስን ስታነብ። ቁጥር 17ን ተመልከቱ። ከ16 ጀምሮ ስንመለከት መጽሐፍ ቅዱሳችን እንደዚህ ይላል። ከላይም ማንበብ ትችላላችሁ። ከ14 ፍርድ ወደ ኋላ ተመልሷል፣ ጽድቅም በሩቅ ምን ብሏል? ቆሟል። እውነትም በአደባባይ ላይ ወድቋል፣ ቅንነትም ሊገባ አልቻለምና። ፍርድ ወደ ኋላ ተመልሷል፣ እውነትም ታጥቷል፣ ከክፋትም የራቀ ሰው ለብዝበዛ ሆኗል። እግዚአብሔርም አየ፣ ፍርድ ስለሌለ ምን አለ? ተከፋ። ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀ። አንድ ሰው እንኳን በሚማልድ የለም ስለሌላው። ሁሉም ሰው ስለ ራሱ ነው የሚጸልየው።
ሁሉም ስለ ቤቱ፣ ሁሉም ስለ ኑሮ፣ ሁሉም ስለ ራሱ ቢዝነስ፣ ሁሉም ስለ ራሱ ጉዳይ ነው። ኢጎ ሴንተሪክ ነው። ሰልፍ ሴንተር ነው። ማንም ሰው ስለ ሌላው የሚማልድ የለም። ስለ ነፍሳት የሚማልድ የለም። በፈረሰው ቅጥር መካከል የሚቆም የለም ብሎ እግዚአብሔር ራሱ አየተደነቀ የሚል ከኔ ጋር ናቸው አይደል? ማን የተደነቀው? እግዚአብሔር። ስለዚህ መፍትሄ ሲፈልግ የሚማልድ ሰው ስላጣ በሰውና በእግዚአብሔር የሚማልድ አንድ ሰው አስነሳ፣ የገዛ ክንዱ መድኃኒትን አመጣለት ይላል። እግዚአብሔር ስሙ ይባረክ። ለዚህ ነው ጌታችን ኢየሱስ ክርስቶስ አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል የሚማልድ የሚል ስም የተሰጠው፣ ስለኛ የሚማልደው የተባለው በኢየሱስም እግዚአብሔር በምልጃ መንፈስ ይባርካቸው።